አንተ ማታውቀው ሰው ከባለቤትህ ጋር እስከ 4 ሰዓት እስከ 5 ሰዓት ሲያመሹ ከዛ የሆነ ሰዓት ላይ ሰውን አስቀምጠው የሆነ ቦታ ሄደው ሲመጡ ባልነትህን የሚያጠራጥር አባወራነትህን የሚፈታተን ነገርን ስታይ መርፌና ክር ሆነሽ ቢይዝሽ እንኳን ምንም አይመለከተውም። አይኑ ወንድነትን ይሄ አሁን በቃ አሁን ይሄ ለመጠየቅ የምቸገርበት ፖይንት ነው። ቋንቋንሽ ሚዲያ ላይ ሲታይ በጣም ሪሊጂየስሊ እንደዛ አይነት ሰው ሆና ነው የምትታየው። አምሳዊት ሰያ አይደለች። ያዘንክ ያለቀስክ ሰበብ እየደረደርክ መኖር ትችላለህ፣ ግን መርጣ አዎ መርጠው ነው ኤግዛክትሊ አስተካክለው በደስታ በፍቅር መኖር ትችላለህ፣ መርጠው ነው ኤግዛክትሊ። ምናልባት የምትመርጠው ምርጫ ዋጋ ያስከፍልሃል ወይ 100% ሊያስከፍል ይችላል። በጣም ተሰብሬያለሁ። መሰበር ታውቃለህ? ስብር ብያለሁ። ልጅና ቅፊ እንደ ሴት ልጅ ስቅስቅ ብያለሁ። ምናልባት ለተመልካቾች እኔ አንድ ጥያቄ ልጠይቅ፣ ጻፉልኝ። አሁን ኮሜንት ያለው ምን መሰላችሁ የምጠይቃችሁ? ዴምሲ ሪል ስቴት ዛሬም አዲስ እድል ይዞላችሁ መጥቷል። ቤቶቻችን ከ59 ካሬ ስቱዲዮ እስከ 259 ካሬ ባለ 4 መኝታ አማራጭ ሲኖራቸው ለ20 ቤቶች ብቻ ደግሞ እንደ ቅድመ ክፍያ አከፋፈል ደረጃዎቻቸው 30% ድረስ ቅናሽ እንዲሁም ሰብሰብ ብላችሁ ለምትመጡ ደግሞ 35% ድረስ ቅናሽ ተዘጋጅቷል። በተጨማሪም 60% የረጅም ጊዜ ባንክ ብድር ተመቻችቷል ይላል ዴምሲ ሪል ስቴት። ለበለጠ መረጃ በ0951 776707 ወይም በ0957 354505 ይደውሉ። ዴምሲ ሪል ስቴት። ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው። ምን አይነት የስሜት ለውጦችን እያስተናገዳችሁ ነው? የድብርት፣ የጭንቀት፣ ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው? ልብ በሉ፣ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት። ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ። በቅድመና ድህረ ጋብቻ፣ ከሱስ ከወሲብ ጋር በተያያዙ ችግሮች፣ በግል ጉዳይ፣ በድብርት በጭንቀት ውስጥ ካላችሁ፣ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም፣ ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው፣ በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል፣ ከልጆቼ ጋር በተለይ ልግባባ አልቻልኩኝም፣ ለልጆቼ የባለሙያ እገዛ ያስፈልጋል እምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ። ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ። በ0928 444 222 ላይ ደውሉልን። ገንዘቡ የገባ ዕለት የስልኩ ፓተርን ተቀየረ። so it's not a big deal አሁን ለኔ ኦኬ no problem አልኩኝ። ግን ዲፕ ዳውን ስታስቡ ፔንፉል ነው። የስልኩን ፓተርን ከዛ በፊት ታውቀው ነበር አንተ? አዎ አንድ ስልክ ነው የምጠቀመው። ስልኬን ሽጫለሁ እኮ። ኦኬ ስልኬን ሸጥኳል እኮ። በመሃል ከዛ በኋላ ታዲያ ስራም እየሰራ ስልክን አልገዛ? ኖ ከዛ በኋላ ኤርገንዶ ስልክ ይዛለው ምናምን። ከዛ ብዙ ጊዜ ነው ስልክ የሸጥኩት ለቤት ኪራይ። በጣም ከባድ ነበር። ምንም አይነት ሚንስ ጠፋኒ ስልኩን የሚይዝበት የማይበትምና ብዙ ጊዜ እንዴ ቶሎ ብዬ ሪአክት አላደርግም። ኦብዘርቭ ነው ማደርገው እና ያ ኦብዘርቬሽን ውስጥ በጣም ከባድ ህመም ነበር። ቶታሊ በቃ ኢቭን ለሽንት ስቴድ ስልኩ በጭራሽ አይረሳም። ያ ከባድ ነው በጣም። ከዛ ምንድነው ማሰብ የጀመርኩት ማንነኝ እኔ ላይ ከምን አይነት ሰው ጋር ነው የኖርኩኝ ያለሁት? የመጣውበት መንገድስ ምንድነው ሳደርግ የነበረው? ማለት ኢት ፌር ብዬ በጣም ሰልፍ ኮንፍሊክት ውስጥ ገባሁ። እግዚአብሔር በሚያውቀው እስከ ዛሬዋ ዕለት ድረስ ምን ያህል ብር እንደገባ አላውቅም። እኔ ስራ ጀምሬያለሁ እና ምንድነው በጣም አሁን ኢንሲስት ማድረግ ጀመረች። በቃ እኔ መጀመር አለብኝ፣ የራሴን ስራ መጀመር አለብኝ። ወደ ሰልፍ መጣ። የራሴን
መጀመሪያም ወደ ሚዲያው የሄደችው ስራ ለመጀመር አይደል? ስራ ያ ስራ which is like እንዴት መሰለህ የራሴን ስለ አሁን በእኔ እሳቤ አንድ ቤት ውስጥ ስትሆን ትሰራለህ፣ ለቤት ነው የምትሰራው። አሁን እዚህ ጋር እኔ የምሰራው በምንድን ነው የተረዳችው? እሱ አብርሃም ለራሱ እኔም ለራሴ መስራት አለብኝ ለቤታችን የሚለውን ነበር የፈለኩት። ገብቶሃል? አንተ የምትሰራው የምታገኘው ገንዘብ የት ነው የሚሄደው? የት ነው የሚሄደው? አይደለም የሰራሁት ከመጀመሪያው ቀን እለት ጀምሮ እኮ የትም ሄዶ አያውቅም። ጥሩ እሺ። እሷ ጋር ያ ገንዘብ ሲመጣ ታጠረ፣ ሰኪውርድ ሆነ። ገብቶሃል ሐሳቤ? ያ ገንዘብ ሲመጣ የስራው ባለቤት እያንዳንዱ ሁሉም ነገር ማነው ኦነሩ? እሷ ብቻ ነው። ምን ጀመረች? ምን ስራ ጀመረች? ለመጣለ ነው። ሱቅ ነው የምትፈልገው በጣም። እሺ የምን ሱቅ? ሸቀጣ ሸቀጥ። እሺ መርካቶ ሄድን። ማስታውሰው ብር አንድ ጊዜ 400 ምናምን ከአንደኛው ሱቅ ከአንደኛው 200 ምናምን ሺህ ብር ሂሳብ ሰርችላ ትራንስፈር እንዳደረገች አውቃለሁ። ከዛ ውጭ የማውቀው ነገር የለም። which is የሚወጡ ግብሮችን አውቃለሁ። በዚህ መሀል ግን ምንድነው ፈርኒቸር እየሰራው ማሽኖች ይበላሹብኛል። ኮዬ ነበር የምሰራው፣ ኮዬ ፕሮጀክት 16 እና መብራት የለም፣ በጀኔተር ነው የምሰራው። ገንዘብ አለ እሷ ጋር፣ እኔ ጋር ስራ አለ። በገንዘብ ምክንያት ፌል እያደረገ ያለ ስራ ነበር። እነዛን ነገሮች ለማስተካከል ገንዘብ በምጠይቅ ሰዓት በጣም ኔጌቲቭ የሆኑ የሚያስደነግጡ ሪስፖንሶች መምጣት ጀመሩ። የመጀመሪያ ሰሞን እኔ ባልገመትኩት መልኩ ቢሆንም የመጀመሪያ አካባቢ ላይክ ለምሳሌ ጄኒተር የተወሰኑ ኤምዲኤፎች ሲጎሉ ምናምን 10,000 20,000 ምናምን ያው እወስዳለሁ። ያንን ራን አድርግበታለሁ። ከዛ እጅግ በጣም ወደ መሰላቸት ይመጣል ይሄ ነገር። የኔ ማሽኖች ተበላሹ፣ ጄኒተር ግራይንደር ምናምን ተበላሹብኝ፣ ተቃጠሉ። ሲቃጠል እነዛ ሪፕሌስ ለማድረግ በጣም ዋጋ አስከፈለኝ። ኢዚ ነው አይደለ? በቃ ቤታችን ቢንቀሳቀስ ፋይናንሻል ነገር ካለ ፊክስ ማድረግ ነው እያንዳንዱን ነገር። ከዛ ያንን ሀሳብ ይዤ ሲሄድ ኮምፕሊት ሪጀክሽን ነው የገጠመኝ። ሄዶ እስከምን ደረሰ? አጠገቤ እንዳትደርስ ሊትራሊ ማለት ነው። አሁን ይህንን ማነሳው እንደዚህ አድርጋኛለች ልል አይደለም፣ ታርጌቴ አይደለም። ግን በዚህ ውስጥ ሳልፍ ከማን ጋር ነው የምንኖረው የሚለውን ነገር በጣም ማሰብ አለበት ሰው። በህይወቴ የምጸጸተው በምን እንደሆነ ታውቃለህ? ትክክለኛ ሰው ባለመምረጤ በጣም ነው ማዝነው። ስፔሻሊ ለልጄ ትክክለኛ እናት ባለመምረጤ በጣም ነው ማዝነው። ያ ፌል አደረገ። ኮምፕሊት ሪጀክሽን ነው፣ አይሆንም። which is አጠገቤ እንዳትደርስ ነው በቃ። ሱቁ ተከፈተ። በቃ እቃ ተገዛ ምናምን፣ ሱቁ ተከፈተ። ኮዬ ላይ እዛው አጠገብ ላጠገብ ነው። ፓራላል እየሄድኩልህ አይደለም። ከየቱን ልጀምር? ግልጽ እንዲሆንልኝ ስለፈለኩ ነው። ለኔ እቃውን ገዛ። ወደዛ እንዳልወስዳቸው። ትክክል። በቃ አሁን ግልጽ እናድርገው። አንተ ስራህን እየሰራ ነው። ኦኬ ፌል አደረጉ በማሽኖቹ ምናምን። እንግዲህ ያው አብራችሁ ነው የምትሰሩት፣ አብራችሁ ከሆነ ገቢውን የምታስገቡት፣ ስትቸገሩም አብራችሁ ከሆነ እኔ ስታድጉም አብራችሁ መሆን አለበት ብዬ ነው በግሌ የማስበው። አንተ ያን እየሰራን እሷ ሱቁ ተከፈተላት። እሺ እሷም የሀሳቧ ተሳካ ማለት ነው። አሁን እዚህ ጋር አንድ ማየት ያለብን ነገር ይሄ እኮ ነው አይደል? በቃ እሷ መስራትና አንተን ማገዝ እፈልጋለሁ ነው ኤግዛክትሊ ፖይንቷ። ተሳክቷል። ያ በቃ ተሳካ፣ አደረገችው። በጣም ጥሩ። ያን ስታደርገው ከዛ በኋላ ተያይዞ የመጣው ችግር ምንድን ነው? ከምን ጀመረ? ማሽኑ ማለት ሰው መተጋገዝ። አሁን አይኖ በጣም ብዙ ሰው ይሄን ገንዘብ ሲመጣ ነው የተለያየ ነው፣ ገንዘብ ሲመጣ ነው የተጣላ ነው የሚሉኝ ብዙ ታሪኮችን ሰምቻለሁ፣ አውቃለሁ። ደግሞ በችግር እንደዛ አልፋችሁ አይታችሁ ሁሉንም ነገር አይታ እንግዲህ አብራችሁ ናችሁ። አሁን የነገርከኝ ስቶሪዎች ውስጥ እኮ እሷ አለች ከጎንክ። ሰው ይሄን ላየ ሰው ደግሞ ሲሳካለትም እንደውም የደስታ ኑሮ ነው ኤክስፔክት የሚደረገው ከማንም ሰው። እንግዲህ እንደ ገለልተኛ ውጭ ሆኖ ከሚያያችሁ ሰው ማለት ነው። ምን አመጣው ችግሩን? እንዳልኩ ገንዘብ ታጠፋለህ አንተ? ስራ ላይ ነው የማውለው እኮ። ከስራ ውጭ አላጠፋም። ወዴት ነው የማጠፋው? ስራ ላይ ነው የሚውለው።
እና ማሽኖች ፌል ሲያደርጉ ገንዘብ አላወጣም። ሜቢ ገንዘብ ላይ ላባክን እችላለሁ፣ ምናልባት አላስፈላጊ ነገር ላወጣ እችላለሁ። ሜቢ ስል እየተጋነነ አይደለም። ለምሳሌ እንዴት ልበል፣ የሆነ እቃ ወይ ምናምን ልገዛ እችላለሁ፣ ማሽን ሊሆን ይችላል ወይ ምናምን እኮ ኪሳራ አይደለም ወይ ማለት የሚጠቅም ያለ እቅድ ልገዛ እችላለሁ። ሜቢ ያለ እቅድ ልገዛ እችላለሁ። ግን ዋናው የተነሳው ከመሰለ በጣም የኔ ስራ ፌል አደረገ። በዚህ መሃል ከሷ ጋር ገንዘብ ለማግኘት በምሞክርበት ሰዓት ፈጽሞ አይሆንም ነው የተባለው። የዚህ ነገር መነሻ ደግሞ ሱቅ እያለች አንድ ሌላ ሰው ይመጣል። እዛ ከስተመር ነው ምናምን የሚባል። አሁን ወደ ዋናው ነገር ልገባልህ ነው። አንድ ከስተመር የሚባል ይመጣል፣ አይወጣም። ከዛ እኔ ስራ ነው የምውለው እና ቤቱና ስራ ቦታው እንዲህ ጎን ለጎን ነው። ኮዬ ብሎክ 76 ነው፣ ያውቁታል ማንም ሰው። መኖሪያ ቤቱ እዛ ነው፣ ስራ ቦታም የኔ ወረድ ብሎ ነው ይታያል። አክቹአሊ ሶስቱም። እና የኔ ስራ ትንሽ በገንዘብ ምክንያት ፌል ማድረግ ሲጀምር ከሷ የሚመጡት ሪስፖንሶች እጅግ በጣም ጠጣሪ የሆኑ መጡ። በዚህ መሃል ከዛ ሱቅ የማይወጣ ሰው አለ። እኔ ምን አደረኩ? ትንሽ ማያቸው ነገሮች ምቾት ሲነሱኝ ልጄንም ወሰድኩ። ወዴት? ወደ ራሴ። እዛው ቤት ውስጥ መኖር ጀመርን። ወደ ራሴ ማለት ምንድን ነው? ወደ ራሴ ስል መኖሪያ ቤት አለ፣ ሱቅ አለ፣ ስራ ቦታ አለ። እሷ ሱቅ ገባች። በቃ እዛው ማደር ጀመረች። ሱቅ ውስጥ? እዛው ሱቅ ውስጥ። አክቹአሊ እዚሁ እንሁን የሚል ነገር አንስታ ነበረ፣ ግን እኔ አላመንኩበትም። ከዛ የማያቸው ብዙ ነገሮች በጣም ዲስተርብ ሲያደርጉኝ መኖሪያ ቤት ቀረሁኝ። እኔ ከማን ጋር? ከልጄ ጋር እና እህቴ ነበረች እና ስራ ቦታ ነው። በዚህ መሃል ይሄ ከስተመር የተባለው ሰው በጣም የሚከብዱ አይነት ትዕይንቶች መደረግ ጀመሩ። እዛው አይን ፊት። አልገባኝም። ለምሳሌ እዛው ነው የሚያመሸው እስከ 4 ሰዓት እስከ 5 ሰዓት። ምን እያደረገ? ቢራ ይጠጣሉ፣ እዛ ይቅማል። ማናውቀው ሰው ነው እንግዲህ። እዛ ኮዬ ከገባን በኋላ እኔ ስቲል ሚስትሪ ነው ለኔ። እና በማንኛውም አይነት ጉዳይ እኔ ሲሄድ ከሱ ጋር ነው ማያቸው። በቃ ትንሽ ኮንፊውዝድ አደረጉኝ ብዙ ነገሮች። ጠየቅ? አዎ ቆይቼ ነው የጠየኩት። አክቹአሊ ጥያቄ የማያስፈልጋቸው ትዕይንቶች እኮ አሉ። አይተህ በቃ ለምሳሌ እኔ አንተ ባለቤት ሆነ ማድረግ ያለብህን ነገር ራንደም ግለሰብ መጥቶ ሲያደርግ፣ ምን አይነት ነገር ፕሮቴክት ሲያደርግ፣ እሷን ሲንከባከብ ነው ያልከኝ? እያንዳንዱ ነገር እንዴት ልበልህ፣ እንዴት ላስረዳ? ለምሳሌ ሱቅ ውስጥ አንተ ማታውቀው ሰው ከባለቤትህ ጋር እስከ 4 ሰዓት እስከ 5 ሰዓት ሲያመሹ፣ ከዛ የሆነ ሰዓት ላይ ሰውን አስቀምጠው የሆነ ቦታ ሄደው ሲመጡ በጣም በተደጋጋሚ አብረው ሲያመሹ፣ ዲስ ኖርማል እኮ። አሁን ለዚህ ታዲያ አይሚን ቀላል አይደለም። ግን አንተ የቤቱ አባወራ ነህ አይደል? ቤታችሁን የምትመራው? አዎ እኔ ነኝ። አናውቀውም። እኔ ስቲል አሁን ያልተመለሰልኝ ድሮ ይተዋወቁ የማውቀው ነገር የለም። ቆይ ግን አንድ ነገር ማለት እንግዲህ ምናልባት አንተ አባወራ ነህ የቤቱ፣ እሷ ሚስት ናት። ሁለታችሁም እዛ ቤት ላይ ኃላፊነት አለባችሁ ለምታደርጉት ነገር፣ ለልጃችሁ ዋቴቨር፣ ለሁሉም ነገር ሁላችሁም ኃላፊነት አለባችሁ። ግን ባልነትህን የሚያጠራጥር አባወራነትህን የሚፈታተን ነገርን ስታይ ባለቤትህ ማለት አሁን አንተ አየው እያልከኝ ስለሆነ ማለት ነው፣ ካየህ ባለቤትህን ለመመለስ ለምን አልሞከርክም? ማለት በጣም አሁን መቼም ሁላችንም ገደብ ያስፈል ቦርደር ላይ ነው ሁላችንም ልመጣልህ ነው። ቆይ ቀጥታ እንድትመልስልኝ ነው ፈልገው። አንድ ሰው መጥቶ እኔ ቤቴ ወይም የባለቤቴ ሱቅ መጥቶ አላስፈላጊ ድርጊትን ሲያደርግ በአይኔ ካየሁትኝ ምንድነው ማድረግ ያለብኝ ወደሚለው ነው የሚሄደው አይደል? ኤግዛክትሊ። የመጀመሪያው ነገር ማጣራት ነው። ምንም ላይሆን ይችላል ያ ሰው ማለት የእውነት እኮ ንጹህ ሰው ሊሆን ይችላል።
አብሯት ሱቅ ስለተቀመጠ አንድ ሰው ምንም ነገር አደረገ ማለት አንችልም አይደል? ንጹህ ሰው ሊሆን ስለሚችል ይሄንን ማጣራት ነው ያለብኝ። ከባለቤቴ አይደለም? ጠይቃታል? አዎ እሺ ስጠይቃት አሁን የዛኔ ነው በጣም ነገሮች ቅርጻቸውን የሳቱት። ምንም አያገባህም ነው የተሰጠኝ መልስ። ምንም አያገባህም ነው። በዛ ሞመንት ምን አየሁኝ? ይሄ አንገቷ ተጫጭሮ ምናምን ታያለው። ብቻ ብዙ እንዴት አብረው ነው በቃ የሚያሳልፉት እዛ ያንን ሱቅ እኔ አልደርስም። እዛው ነው የሚውሉት፣ አብረው ነው የሚያሳልፉት፣ ሂሳብ የሚሰሩት ኤቭሪቲንግ አብረው ነው። አንዳንዴ ለከስተመሮች ወይም ለሰራተኞች ገንዘብ ትራንስፈር ሳደርግ ካሽ ስፈልግ እልካለሁ ወደዛና እሱ ነው በቃ እያወጣ የሚሰጠው ምናምን። ይሄ ነገር እንዳልኩ ኦብዘርቭ አድርጋለሁ። ቶሎ ሪያክት አላደርግም። ጠየኩኝ፣ ምንድን ነው ይሄ ነገር? በጣም አግሬሲቭ ሆኜ ነው። አሁን ይሄ በጣም ወንድነትን የሚፈታተን ነው አይደል? እጅግ በጣም ኢቭን ፊዚካሊ በጣም ውሳኔ ለመውሰድ በቂ ምክንያት ነው። ግን ስቲል አላደረኩም። እጅግ በጣም ነገሮቹ እንደዛ ከረሩ። ከዛ ቤተሰቦቻቸው መጡ ሊያዩን ማለት ነው። ሊያዩን መጡ። የኔና የእሷ ሪሌሽን በጣም እዛ ጋር ሻክሯል። ኦልሞስት ከዛ በፊት ከወራትም በፊት እንዳልኩ በዚህ በገንዘቡ ጉዳይ እሱን ጠይቀው ታውቃለህ? አይመለከትም ነው የሚለኝ። አይመለከትም እኔ ይቻሉ ስላልከኝ ነው ባይዘው ይሄን ጥያቄ እየጠየቀው ይሄ ኦብቪየስ የሆነ ታሪክ ነው። ኮዬ ብሎክ 76 ባልና ሚስት አሁን እናንተ እኮ አንድ ቤት ኖራችኋል፣ ልጅ አላችሁ አይደል? በተሻሻለ ቤተሰብ ህግም እኮ ባልና ሚስት ናችሁ፣ ወረቀት የላችሁም እንጂ። አሁን የኔ ጥያቄ ባልና ሚስት ሊያደርገው የሚገባን ነገር አይደል? እላፊ የሆነ ነገርን አይቻለሁ አልከኝ፣ አንተ ነው ያልከኝ ይሄን አይደለ? እንደዚህ ስታይ እሺ እሷ አይመለከትም ልትልህ ትችላለህ ይሆናል አላውቅም አለችኝ አልከኝ። አትሊስት እሱን ደግሞ ትዳር ነው ወንድነትን ይሄ አሁን በቃ አሁን እኔ አሁን ይሄ ለመጠየቅ የምቸገርበት ፖይንት ነው አይደለ? እንደ ወንድ ፍራይድ ይዛል በቃ ወንድ ልጅ ያው አውጥቼ እዛ ጋር ውጭ አዋራዋለሁ ምናምን ልትል ትችላለህ እኮ አይደለ? ሲወጣ ጠብቀህ ታወራው ምናምን ትችላለህ። ደግሞ በሰላማዊ መንገድ ምንድነው የተፈጠረው? ባለቤቴ ጋር ምን ታረጋለህ? እላፊ እዚህ ነገር ውስጥ ለምን ትገባ? ለምን ትዳሬን ታፈርሳለህ ብለህ እሺ አሁን የመታገስን ጥግ ነው ብዬ ስለፈለኩ ነው። ይሄን ፖይንት ደርሻለሁ። ምን አለ? ደርሻለሁ ስሄድ ሲጀመር እናንተ ባልና ሚስት አይደላችሁም። ብቻ ጤናማ ያልሆነ ሪስፖንስ ከሷም ከሱም ላይክ እኔ ነበርኩኝ በዛ ሰዓት እነሱ ባለቤት፣ እኔ ሳምበዲ ነው የምመስለው እስከ በጣም ቅርብ ጊዜ ድረስ ማለት ነው። በጣም ኮንፊዚንግ ነው። ልጅ ያለች እዛ ልጄን ይዤ ስራ ቦታ ቤት ነው እሷ ጋር መሄድ ስትፈልግ ወስዳታለሁ፣ እነሱ ካሉ እመለሳለሁ። በዚህ መሀል እጅግ በጣም እግዚአብሔርን ምለምነው ትልቁ ጸሎቴ የነበረው እግዚአብሔር አምላኬ ሆይ ለልጄ አቆየኝ፣ ምንም ነገር ውስጥ እንዳልገባ አንተ ትዕግስት ስጠኝ ብቻ ነበር የምለው። እግዚአብሔር ረድቶኝ ምንም ነገር ሳላደርግ ነው የምመለሰው። ሁሌ የልጄ አምላክ አንተ አበርታኝ፣ አንተ አሻግረኝ። ላይክ ይህ እኮ የወንድነትን ጣሪያ የሚያናጋ ነገር ነው። ግን ምን ወስዳለሁ መሰለ? ምን አይነት ሰልፍ ሪስፔክት አለኝ መሰለ? በወንድነት ሌብል ወንድ ልጅ ተፋላሚ ነው። ተፈጥሮ ራሱ ፊዚካሊ ስትሮንግ ነው፣ ፋይተር ነው። ግን ለዛ ሰው እኔ የወንድነትን ክራይቴሪያ አልሰጥም። ለውጣት ነው በሰው ትዳር ውስጥ መጥመጥ የወንድነት ዲግሪቲ የሚገባው አይደለም። የወንድነት ትልቅ ሰው ከዛ ምን አደረኩ? ወደ ዲሲሽን መጣሁ። አይ ሃቭ ቱ ፊክስ ቢካዝ የልጄ እናት ናት። ከኔ ጋር ልንጣላ እንችላለን፣
ልጣላት ልናደድ ብዙ ነገር ላድርጋት እችላለሁ። ልጄ ግን እናት ያስፈልጋታል፣ አባት ያስፈልጋታል። ማንኛውም ልጅ ቤተሰቦቿ መጡ አላልኩም። ቤተሰቦቿ ሲመጡ አግሬሲቭነሱ አለ። ኦቪስ ነው። የመንደሩ ሰው በሙሉ የሚያውቀው ስቶሪ ነው። ባይ ዘ ዌይ አሩን ነው። እኔ አሁን ትክክል ልሆን አልሆን አላውቅም፣ ግን አም ኮንፊውዝድ። ግን በመጀመሪያ ደረጃ ልጄን ነው የምታደገው። እኔ ለልጄ ዓለምን የሚፋለም አባት ነኝ። ልጄ ደግሞ she deserve the best። እና እህትየው ስትመጣ እስከዛሬ አብረን ኖረናል፣ ግን ካሁን በኋላ ከኔ ጋር አይደለችም፣ ይሄንን እንድታውቅልኝ አልኩኝ። ደነገጡ። ሽማግሌ ሰበሰቡ። በነጋታው እዚህ ቤተሰቦች ነበሩ ምናምን። በዚህ መሃል እንዳልኩ ኮምፕሊትሊ ምንም አይነት ፋይናንሻል እንትን አጣሁኝ፣ መንቀሳቀሻ አጣሁ። ከሷ የመጣው ኮምፕሊት ሪጀክሽን ነው። ስቲል አይመለስልኝም። ያ ማለት ላይክ እንዴት ልበልህ፣ የምናደርገው ድርጊት ለማን ነው? ማን ምን ይገባዋል? በህይወትህ በጣም 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 ዲፕሊ ማሰብ ያለብን ነገር ያ ነው። ብዙ ሰዎች ንጽጽሩን ታያለህ። ዲዘርቭ አያደርግም ብሎ ለሚያስቡ ሰው ያው ብዙ ዋጋ ከፍለዋል። ንጽጽሩን ታያለህ። ምን ላይክ አሁን ጅል ሆኜ ነው or what was going on? ጅል ሆኜ ነው ሳላስተውል ቀርቼ ነው። እና ሰው አይሆንም ነው በቃ ስራዬ ፌል አደረገ። ጀስት ምንም አይነት የፋይናንሻል እንትን አጣሁ፣ መፈናፈኛ አጣሁ። ሽምግልናው ላይ እና አለመግባባት ውስጥ ሆናችሁ ተፈጠረ። አንተ ልጅህን ያዝክና ቤት ሆንክ፣ እሷ ሱቅ ናት። ኑሯን ሱቅ ውስጥ አደረገችው። እዛው ነው ኑሮ። የምታበስለውም እዛው ነው፣ የምትበላውም እዛው፣ የምታድረውም እዛው። ከልጇ ጋርስ? በፍጹም ከኔ ጋር ነው ልጅ የምታድረው። እሺ አይገናኙም? ልጅና እናት ይገናኛሉ። አገናኛቸዋለሁ። ታገናኛችሁ? አክቹዋሊ እኔ ምን አይነት ዲሲሽን ወሰድኩ? እዛ መጠጣት ሲጀምር፣ እዛ መቃም ሲጀምር ብዙ አለግባብ የሆኑ ነገሮች ሳይ I have to protect my ልጅን በቃ ፕሮቴክት ማድረግ አለብኝ። እንዳልኩ ደግሞ በጣም ከልጅ ጋር ያለኝ ቁርኝት ጥብቅ ነው እና እኔ ነኝ በቃ ነው እዚህ መሆን አለባት። ያ ነገርም እንደ እናት አላስከተላትም። በቃ ዋሪቨር ነው የምትፈልገውን አድርግ ነው፣ ብቻ ግን አትደርስብኝ አለችክ። አትደርስብኝ ሊትራሊ። አይሚን በጣም ከባድ ነው እንደ ሰው እንደ ወንድ። አይ ነው ማለት ብዙ ጊዜ የለመድነው ወንድ ልጅ ነው ይሄን ነገር ሲያደርግ የለመድነው። እኔ ሁል ጊዜ እላለሁ አንዳንዴ ወንድ ልጅ መከበርን ይፈልጋል አሌክስ ሲሉኝ ወይ ነው ግን ሴት ልጅስ መከበርን አትፈልግም ወይ እላለሁ። ግድ ስለሆነ ማለት ነው። እና አሁን ላይክ አንተ ላይ ሀፕን ያደረገ ብለህ እየነገርከኝ ያለውን እኔ ብዙ እህቶች እዚህ ቁጭ ብለው ባላችን አደረገው ብለው ነግረውኛል፣ ብዙ ሰዎች ማለት ነው። እና ሀፕን ሊያደርግ ይችላል፣ ሊፈታተን ይችላል ወይ? ዴፊኒትሊ እንደ ወንድ ስትሆን እንደ ወንድ ስታስብ ህመሙ እንደዛ ነው። ለሴቶቹም ህመሙ እንደዛ ነው። እኛ ወንድ ስለሆንን ማለት የተለየ የለም ብለን ፊሊንግ ነው፣ ጀስት ፊሊንግ ነው፣ ስሜት ሀር ላይ ተጎዳው። ሴቷም ስሜቷ እንደዛ ነው የሚጎዳው። ሪአክሽን አለው፣ የስሜት ሪአክሽኖች አሉ። አሁን ያ ነው የጉልበት ጉዳይ ሲሆን ወደዚህ ልናመጣው የምንችለውና የኔ ፖይንት ምንድነው? ሽምግልና ሄዳችሁ ቤተሰብ መጣ ተናገርክና ያለውን እውነት አስታሳውቃቸው። ሽምግልናው ላይ እኔ ሪጀክት አደረኩ። ሽምግልናውን አልፈለግም ማለት ኦልራይት፣ ሁለት ጊዜ ሪጀክት አደረክ። ስለዚህ መለየቱን ፈለግክ ማለት ነው አንተ። ከዛ በኋላ መለየቱን ፈልገህ ስትወስን አይኑ ብዙ እንትኖች ይኖራሉ፣ በጣም ከባድ ነገሮች ነበሩ፣ ከባድ ነገሮች ይኖራሉ ብዬ አስባለሁ። የልጅስ ሁኔታ በምን? ልጅ ከኔ ጋር ነበረች። ለሷም ለቤተሰቦቿም ነግሬያለሁ። ከልጅ ጋር ያለኝ አታችመንት በጣም ከባድ ነው። ማሳወቅም ሳይሆን ለምኛቸዋለሁ በቃ እንዳይወስዱብኝ፣ አትሊስት ልጄን ተውልኝ
ብዬ በጣም አልቅሼ ነው የለመንኳት። እሷ ነው እጅግ በጣም እንዳልኩ ነው። በልጄ ነው ዳግም ነፍስ የዘራሁት። እንደዛ ብዬ ወደ እናቴ ጋር ለመሄድ ወሰንኩኝ። በዚህ መሀል ምን እልህ ይዘኛል። በዙሪያ ያሉ ሰዎች ምናምን እንዲህ እኮ አብራችሁ እኮ ነው ያፈራችሁት፣ እንዲህማ መካፈል አለብን ምናምን ሲሉኝ ምን አሰብኩ? ልካፈል አይደለም። ባይ ዘ ዌይ ያ ሱቅ ከተከፈተ በኋላ በቀናት ነው እዛ ሱቅ የገባሁት። በቀናት ቢካዝ የእኔ ፐርሶናሊቲ የሚቀበለው ሲቹዌሽን አይደለም። የመጣበትን መንገድ እዛ ጋር ማየው ሁሉም ነገር ስቲል አክሰፕት ማድረገው ነገር አይደለም። ቢካዝ በህይወቴ ፋይት እያደረግኩ የኖርኩ ሰው ነኝ። ገብቶሃል አይደለ? በዛ አይነት መንገድ በመምጣቱ ለራሴ ያለኝን ዲግኒቲ ስፔሻሊ ለልጄ በእያንዳንዱ ድርጊቴ ውስጥ የኔም የልጄም የቤተሰቤም ክብር መጀመሪያ ነው እና ምንም ጸብ ባይኖር እንኳን በዛ መንገድ ኤግዚስት መሆኑ ያ ነገር ከእሷ ጋር ጸብ ውስጥ ይከቶናል። ብዙ ጊዜ አልገባም፣ እዛ አልገኝም፣ እንጋጫለን ብዙ በዛ። ያንን ትቼ ነው ከራሴ ጋር መፋለመው። ግን ምን አሰብኩኝ መሰለ? አትሊስት ማወቅ አለባት ይህንን ማድረግ እንደሚችል አልኩኝ። ማወቅ አለባት አልኩኝና ለህግ አካላት ምናምን አሳወኩኝ። አብረን ያፈራ ነው እንደዚህ ብዬ ስል ጦርነት ተነሳ። በቃ እዛው ሰፈር ውስጥ የቅርብ ጊዜ ታሪክ ነው፣ አመት ምናምን። የዛኔ ነው በጣም ከባዱን ነገር ያሳረፈችው። አሁን ለልጄ የሚገባትን እናት አልመረጥኩም ብያለሁ አይደለ? ምን አደረኩ? እንደዛ ከሆነ ይኸው ይውጣ፣ ተከፋፈሉ፣ ውሰዱ፣ ከቤትም ተወስደውን ውሰድ፣ እሷም ተውሰድ ሲባል ጦርነት ተነሳ። አይሆንም አለች። ምን አይነት ቀጭን መስመር አወጣች? ስራዬን ብቻ ነው መስራት የምፈልገው፣ አንተም ልጅህም ወደ ፈለጋችሁበት ሄዱ። እንዳልኩ ልጄ አበባዬ ናት፣ ለእኔ ሰንደቄ ናት። ምንድነው መረጠች? ምንን? እዛ ሱቅ ውስጥ መኖርን፣ ያንን ነገር መውሰድ ከባድ ውሳኔ ነበር። አንተ ደግሞ ልጅህ አሳድግ ተባልክ። እዛው እኔ እነሷን እኮ የምንነጋገረው ሁለታችሁ እኔ ናችሁ? ይሄንን ውስጥ ስራዬን ብቻ ነው መስራት የምፈልገው፣ አንተ ልጅ እንዳትደርስብኝ፣ ልጅን ውሰድ ይዘህልኝ ነው። እሺ። ስለዚህ በአንጻራዊነት እኮ የፈለግከው ነገር ተሳካለህ። እኔ ልጄን አትወሰዱብኝ ብቻ ነው ብለኸኝ ነበር። ታንክ ዩ። በቃ ግን ምንድነው ኦን ደ ፍሊፕ ሳይድ ልጄ እንዴት እንደዚህ አይነት እናት ተገባት? ልጄ እኮ ጨቅላ ናት፣ እንዴት በእናቷ እንደዚህ ትባላለች? ያ ነገር ረበሸኝ እጅግ በጣም እና ማሽኖች ምናምን ነበሩ፣ የቤት እቃዎች ምናምን፣ ሁሉንም ትቼ ልጄን እና እህቴን ነው ይዤ ወጣሁት። በረሃ ነው። ወደዛ ስትሄድ ረጅም ነው መንገዱ። እናት ጋር ይዛት ሄድክ? በህይወት ያደረኩት በጣም ከባዱ ጆርኒ ነው። ፔንፉል ጆርኒ። እግዚአብሔር ይመስገን ልጄ ሄድኩኝ። ከዛ ይደውሉኛል ምናምን፣ ከጎን አለ የሆነ ግሮሰሪ ምናምን አለ፣ ያሳውቁኛል። እና ያ ነገር እኔ ምን አደረግኩ? እዛ ጋር ግጭት ተፈጠረ። ግጭት ሲፈጠር ስቲል ተናግሬ ማላውቀውን ነገር 6 ዓመት አብረን ስንኖር ላይክ እንዴት እንደተገናኘን፣ በምን አይነት ህይወት ስትራግል ውስጥ እንዳለፍን፣ ምን ሲሆን እንደነበረ፣ እሷ የነበራት ባክግራውንድ ምናምን ማንም የሚያውቅ የለም። ያንን ሁሉ ኢሞሽናል ሆኜ ተናገርኩኝ እዛ ጋር።
እዛ ሱቅ ውስጥ ምን ስትሆን እንደነበረ እኔ ከልጅ ጋር እንደዚህ ሲሆን እንዴት ነው ያ የሚገባኝ? ጀስት አስበው በቃ ያውም እኔ በአንደበቴ ነው እንደዚህ ያልኩት። በጣም ለዱላ የሚጋብዝ ነው፣ ከዱላ የሚያልፍ ነው አይደል የተከሰተው ነገር። ሶ ኖይዝ ተነሳ፣ ኢሞሽናል ሆንኩኝ፣ ብዙ ነገር ተናገርኩ፣ እሷም ብዙ አለች። እዛ ሱቅ ውስጥ በቃ እንደዚህ እየሆንሽ ማለት ያየሁትን ሁሉንም የነገሩኝንም ሁሉንም እዛ ስትሆን የነበረውን ሁሉንም። ለማን የተናገርከው? ለራሷም እዛ ሰዎች ነበሩ ይሄንን አንተ እንደዚህ አድርግ ሲሉ መመላለስ ስንጀምር ያ ነገር ፈነዳ። ለመጀመሪያ ጊዜ ከኔ በፊት ትዳር እንደነበራት በውሸት እንደተገናኘን ላይክ በውሸት ስል ዋሽታኝ በቃ ያ ነገር ብዙ ማነቆ እንደሆነ ከዛ እኔ የሄድኩበት የህይወት ርቀት ከዛ የተደረገው ሪስፖንስ ምናምን ፕላስ አሁን ደግሞ በልጄ ምክንያት የወሰነችው ውሳኔ እነዛን ሁሉ እዛው ተመላለስን እንደ ጸብ። ልጄን ይዣት ሄድኩ። ከዛ በኋላ ከዛ ሰው ጋር ቀጠለ ማለት ነው። እሷ ብዙ ነገሮች መስመር ሳቱ። በቃ ማንኛውንም ነገር እንደፈለጉ እዛው ጀስት እንዴት ልበል እንደ ባልና ሚስት እዛው ሱቅም ምናምን። ከዛ የሰፈሩ ሰው ኦብዘርቭ ያደርጋል፣ ይታያል እኮ የሚታይ ነገር አለ አይደለ? ከዛ የሚመጣው ፊድባክ ጥሩ አልነበረም። እሷ ጋር ከስተመር ቆመ ምናምን ብቻ ብዙ ነገር አለፈ፣ ብዙ እንግልት አለፈ። መስመር ሳተ የእሷም ስራ እዛ ጋር ጤነኛ አልነበረም። የአካባቢው ሰው እንዴት ነው እንደዚህ የምታደርጊው አይነት ነገር ነው ሲመጣ የነበረው ኋላ ላይ እንትን ሲሉኝ ኢቭን ከራሷ አንደበት ነግራኛለች። እዚህ ጋር እንደዚህ በተፈጠረው ነገር ሰው ሁሉ ጠልቶኛል አይነት ሰው። ከዛ በኋላ በዛ መልኩ ነገሮች በጣም መስመር ሳቱ። ከልጄ ጋር መኖር ጀመርን። እሷም የመረጠችውን ቀጠለች እና በዚህ መሃል እናወራለን አንዳንዴ በቃ ነገሮች እኮ እንደዚህ ሆኖ ነው ፊክስ ቢሆኑ ምናምን። የሆነ ሰዓት ላይ ሰላም ይሆናል፣ የሆነ ሰዓት ላይ ይጠፋል። እና እኔ ካሉት ፋይናንሻሊም ኢሞሽናሊም ከተደረጉት ነገሮች ባሻገር እዛ ጋር የዛ ግለሰብ መኖር ብዙ ነገሮችን እንዳበላሸ ኢቭን ቤተሰብ መጥቶ አም ሶሪ ቱ ሴይ ዲስ ግን ትልቁን ድርሻ የሚወስዱት የእሷ ቤተሰቦችና እሷ ናቸው ለእያንዳንዱ ነገር። ጀስት እንዴት ልበል ሁሉንም ስቶሪ ያውቃሉ፣ የእሷን ህይወት ያውቃሉ፣ የኔን ህይወት ያውቃሉ፣ ምን አይነት ህይወት እንደነበራት። እነዛን አመታት ቤት አልሄደችም፣ እኔ ጋር ነው ያረፈችው። እኔ ነበርኩኝ ቤተሰብ አይደለ? ተቀብያለሁ፣ በቃ የእሷን ማንነት ተቀብያለሁ። ብዙ ነገር አሳልፌያለሁ። ሰው እዚህ ጋር የሆነ ነገር ሲፈጠር እንደ ቤተሰብ ፍትሃዊ መሆን አለበት ብዬ ነው የማስበው። ግን እሰየው አይነት ነገር ነው ሪፍሌክስ ሲደረግ የነበረው በመለየታችሁ። አዎ ከዛ ሰው ጋርም በምትሆነው ነገር እንደውም ሊትራሊ ምንድን ያለችኝ አንደኛው ያው እኔ ኢሞሽናል ሆኜ ሽማግሌ ነው አልፈልግም፣ እኔ ከልጅ ጋር ነው ብያለሁ። ከዛ እዛ ጋር ከሱ ጋር የምትሆነው ነገር የተናገርኩኝ ጊዜ እንዴት ነው እንደዚህ የምታደርጊው ብዬ ኢሞሽናል ሆኜ ተናግሬያለሁ። አይደለም እንደዚህ አምሽተሽ እንደዚህ ሆነሽ ቃሉ ራሱ የዛኔ ነው የሰማሁት። መርፌና ክር ሆነሽ ቢይዝሽ እንኳን ምንም አይመለከተውም አይነት ነው የመጣው ከነሱ ቤተሰብ።
ቢከስ ሽማግሌ እምቢ ብሏል። ኦኬ ሽማግሌ እምቢ ስላልክ እምቢ ስላለ ከዛ ሽማግሌ እምቢ ካልኩኝ አሁን እንዴት ማገናዘብ ጀመርኩኝ ነገሮችን። ልጅ አለች በመሀላችን ተጋጅተናል። የትኛውም ቤት ግጭት አለ። ስለዚህ ግጭት ካለ ሳምበዲ ከሆነ ሰው ጋር እንደፈለገ መሆን አለበት ወይ የሚል ኮንክሉዥን ያላቸው የሚለውን አመጣኝ። ከዛ ምንም ኮንተምፕሌት ማድረግ ጀመርኩ። 2 ልጆች ብያለሁ አይደል? ከ2 የተለያዩ ሰዎች ነው የወለደች። እሺ ስለዚህ ትልቁ ከሷ ጋር አሁን ትልቅ ስጋት ውስጥ የከተተኝ ኢቭን ቋንቋ አይነሽ ላይም በዙሪያችን ያለው እያንዳንዱ ሰው ስለ አለፈው ህይወታ ሪጀክት ነው። ጀስት የኔ ልጅ ማማዬ ብቻ ልጃችን እንደሆነች ነው ኤክስፖዝ የምታደርገው። ነገም ሳምበዲ ጋር ሄዳ ይሄ ነገር ለልጄ ይተርፋል የሚል ስጋት በጣም አስጨነቀኝ። ምናልባት ግን ምክንያቷን ጠይቃት ታውቃለህ? አይ ሚን ለምን እንደዚህ ያልሽ? ልጅ እያለሽ ለምን የለኝም አልሽ? ከአንድም 2 ጠይቃት ታውቃለህ? ለመረዳት ሞክረህ ታውቃለህ እሷን? ምንም ትክክለኛ መልስ አግኝቼ አላውቅም። ትክክለኛ መልስ ማለት አሳማኝ መልስ ማንም አይመለከተውም ነው የምትለው? አዎ አይ ምናልባት ይመለከተዋል እኮ አይደለም ሰዎች ግን ምን አይነት ሪዝን ሊኖር ይችላል ልጅን የሚያስደብቅ? እስኪ አንተ ልጠይቅ። አንተ ልጅ ብዙ አይነት ሪዝን ሊኖር ይችላል። ብዙ አይነት እንደ ሰው ማለት አሁን ለምሳሌ ጥሩ ጥያቄ ነው ያነሳው። አሁን ይሄ ላይፍ ነው አይደል? ማለት አሁን እሷ ሴት ስለሆነች ወይም ወንድ ስለሆነ ሳይሆን ፖይንቱ እቺ ልጅ የመጀመሪያ ቅድም ያልኩ አንዱ ምክንያት ያን ሰው ላለማጣት ገባ የሚገቡበትን ሪሌሽንሺፕ ውስጥ የሪጀክሽን ስሜት ነው። ይሄ ያለመፈለግን ስሜት ለመሸሽ ሰዎች ይሄን ነገር ይናገራሉ። እንኳን ሴቶች ይቅርና እንደውም በሴቶች መይባስ አለ። ምክንያቱም ያው ሴት ልጅ በልጅ ከልክሎ ካለ ከወለደሽ በኋላ በቃ ይሄ ያለመፈለግ ስሜት ተብሎ ስለሚታሰብ ማለት ነው። ወንዶች እንኳን ይሄን ነገር ያደርጋሉ። አረ ይሄ ልጅ ካለውማ ልጅ አለው ብላ ካሰበች አይ ይሄ በቃ ያልጨረሰው ነገር አለ ስለዚህ አትፈልገኝም ብሎ እኮ ብዙ ወንዶች ይሄን ፓዝ ያልፉታል። አንዱ ይሄ ነው። ሁለተኛ ደግሞ አስገዳጅ የሆኑ ምክንያቶች ሊኖሩ ይችላሉ። አስገዳጅነት ሳይንስ ለምሳሌ ልጅ ኖሯት ልጁ አሁን አንተ ምናልባት ስላወክ ሊሆን ይችላል ቤተሰቦቿ ጋር ነው ምናምን ብለኛል መሰለኝ ቅድም። ምናልባት ያ ሰው ጋር ቢሆን አባቱ ጋር ቢሆን ለምሳሌ ልጆች ከዛ በኋላ እነሱ ዲል ያደረጉት ነገር ቢኖር በቃ ልጆቼ እንዳይረበሹ ልጆቻችን ጋር በቃ እንዳይረበሹ አንቺ የራስሽን ኑሮ ኑሪ እኔ ራሴ ልጆቼን ይዤ እኖራለሁ የሚሉ ሰዎች አሉ። ተስማምተው ዲል አድርገው በቃ አዲስ ህይወት ብለው ላይፍን የሚጀምሩ ሰዎች እና እንዳልኩ ሪዝን ከፈለግን ብዙ ምክንያቶችን ማቅረብ እንችላለን። አሁን የሷ ደግሞ እንዴት መሰለሽ የኔ ስሜት ግን ምንድነው የኔ ጥያቄ ለመረዳት ሞክርሃለሁ እሷን ነው አንዳንዴ ከበቂ በላይ ግን ከበቂ በላይ ረብሾኛል። መረበሽ ብቻ ሳይሆን ለልጄም ነው የተረፈው ለኔም ለልጄም ነው የተረፈው። እንዴት ነው የተረፈው? ሌላ የሚኖር ሐሳብ ኖሮ አላቅም ስቲል አሮን ነው ውስጥ መጥቶበት አላቅም። አዎ አላቅም። ማለት ሶስተኛ ልጅ ይኖር አላቅም። አሁን አላምንም። ምንም የማውቀው ነገር የለም ስለሱ። I'm sorry to say this አላቃትም። እኔ ለምን መሰለህ ይሄንን ማለት ምናልባት ለተመልካቾች እኔ አንድ ጥያቄ ልጠይቅ ጻፉልኝ። አሁን ኮሜንት ያለው ምን መሰላችሁ የምጠይቃችሁ አንድ ሰው አንዲት ሴት አንድ ወንድ ልጆች ኖሮት 2 ልጅ ምናምን ኖሮት አክሴፕት አድርገው ጀስት ይኖራሉ። ብዙ ጊዜ ቢግ ዲል ሲሆን አላየም። አንዲት ሴትስ ለምሳሌ እንደዚህ ልክ አሁን እንደባለ ታሪካችን 2 ልጅ ኖራት ከዛ በኋላ እዚህ ጋር አዲስ ካንተ ጋር ጀመረች አዲስ ግንኙነት ነው አዲስ ሪሌሽንሺፕ ነውና ብትጀምርና ህይወት ቢቀጥሉ ምን አይነት ችግር ያመጣል ብላችሁ ታስባላችሁ? ማለት ይሄ አለመታመኑ በዚህ ደረጃ ትዳርን ማፍረስ አለበት ወይ? ምክንያቱም ወንዶች ላይ ሲሆን ስላላየሁት ነው ብዙ ጊዜ አሁን ወንዱ ልጅ ኖሮት ከውጪ ከማይም ከሷ በፊት ስፔሻሊ ደግሞ በፊት ላይ ነበረ ነገር
አሁን ትልቁ ልብ ማለት ያለብን ከትዳራችሁ በፊት ነው እሷ ልጅ የወለደችው። ትዳሩ ላይ ቢሆን ችግር ሌላ የለብኝም ሌላ ኮንሲኩዌንስ ችግር ሊያስከትል የለብኝም ይችላል። ስቲል ችግር የለብኝም ግን እስቲ አይ ሚን እዚህኛው ጋር ሲሆን ሴቶቹ ጋር ሲሆን ትንሽ እንትን ሲሆን ስለማይ ነው ብዙ ጊዜ እና ማለት ተወያዩበት፣ ሀሳብ ስጡበት። እኔ ችግር የለብኝም በነገራችን ላይ ችግር የለብኝም። እንዴት መሰለ ያልተመለሰልኝ ስቲል ቢግ ዲል አይደለም። አሁን የልጆቹ ጉዳይ ቢግ ዲል አይደለም። በቃ ኖረናል እኮ ተቀብዬ ኖረን ወልደናል እኮ። ከዛ በኋላ ነገሮችን ለማስተካከል እኮ ሞክሬያለሁ ነው። ቢግ ዲል አይደለም። በቃ ያ አይደለም የኛ የጸባችን መነሻ ኦር ላይክ ፕላስ ደግሞ አሁን እንዴት ልበለ እኔ ኦልሬዲ ዲሳይድ አድርጌያለሁ። አሁን የሆነ እንትን ፍለጋ አይደለም። ድርሻ አለው። ድርሻ የሌለው ምንም ነገር የለም። ለምን እኔ ጋር እንዳላሳመነኝ ታውቃለህ? እዚህ ጋር የምኖረው እኔ ነኝ። እኔና እሷ ነው የምንኖረው። እኔ አክሰፕት ካደረኩ ዳርስ ጉድ ኢናፍ እኮ በቃ ይሄ እኮ ከበቂ በላይ መልስ ነው። ከዛ አሁን ያ ምን ውስጥ ከተተኝ ሰው አንደኛ አላሳደገቻቸው በልጅነታቸው ነው ጥላ ሄደችው። ፕላስ ልጄን ገና ልጄ 2 ዓመት አልሞላትም ይሳት ሄድ ስትለኝ ይሄን ያህል ምን አይነት ጭካኔ ነው ይሄ? አይመለስልኝም። ቢካዝ ከዛ ሎጂካሊ ምን እንዳስብ አደረገኝ። which is የመጀመሪያው ልጅ 16 ዓመቱ ከሆነ በህፃንነቷ ነው የወለደችው። 15 ወር 14 ነው የሚሆነው ወር 16 17 18 ምን በለው ያንን የልጅነት ልጅ ያላሳደገ ከዛ እንደገና ሁለተኛ 12 ዓመት ልጅ አለ ያንንም ያላሳደገች እናት ሰው እነዚህም ከተለያዩ ሪሌሽኖች ከሆኑ ምን አይነት ባክግራውንድ ነበራት? ይህን ሎጂካሊ እኮ ማሰብ አለበት። ዛሬ ልጄ ምንድን ነው ወጣ ፈንታዋ? ቢካዝ ገና የ2 ዓመት ሳይሞላት ይዛሃት ሂድ ነው ሺዶን ጊቭ ሺት ይሰብራል እኮ ይሄ። ምናልባት የልጅነት ጠባሳ ሊኖርባት ይችላል። ምክንያቱም ሪስፖንሶች እኮ አሉ። እንዴት መሰለህ አንዲት እናት እስቲ አሁን አንተ አስበው በቃ አሁን አንተ ቅድም ምን አልከኝ መሰለህ ለልጄ ምንም ነገር አደርጋለሁ አልከኝ አይደል? ባንዲራዬ ናት ልጄ አላልከኝ? ምንም ነገር ቢመጣ አሁን ለልጄ እዚህ ጋር ብትቀመጥና በልጅ ጉዳይ የሆነ ነገር ብትጠይቅ አንተ ነበር አይደለ ፌስ የምታደርገው። እሷ ካለ አንድ ምክንያት ልጆቿን በዚህ ደረጃ እንግዲህ አንተ እንዳልከኝ የሁለቱ በቃ ስለ ሁለቱ ልጆች እንተው አናውቅ ቢኮዝ ምንም እንትን ያለ ስለ አንተ ልጅ እናወራ ስለና ካንተ ጋር ስላለችው ልጅ እናወራ ካለ ምንም ሪዝን ካለ ምንም ምክንያት በቃ ልጅን ውሰድ ያሸቀጣሸቀጥ በልጦባት ልጅን ውሰድ ስትል do you think የሆነ ሪዝን አይኖራትም ብለህ ታስባለህ? ሪዝን ይኖራል ግን በየትኛውም ሪዝን ውስጥ ልጅ ነው የሚቀርመው። ያ ነው የኔ ኮንክሉዥን። ለልጃችሁ ደህንነት ኦፕሽን ነው ላይክ እንዴት መሰለ ኦፕሽን አለ። የምርጫ ጉዳይ ነው በነገራችን ላይ ሰው የመረጠው ነው የሚኖረው። ይሄንን you gotta have to know because ማይንዳችን ኮንሺየስሊ ሳብኮንሺየስሊ አንኮንሺየስሊ ፕሮሰስ ያደርጋል። አሁን እያወራሁ ነው እየሰማኝ ነው ኮንሺየስሊ አይደለ? ሰው ትናንትና ቁርስ ምንድነው የበላኸው ሳብኮንሺየስሊ ሄደህ ታመጣለህ ታስባለህ ፕሮሰስ ያደርጋል የሰው ማይንድ። የመረጥነውን ነው ምንኖረው ምናደርገው ምንፈጽመው። ካንተ ጋር መስማማበትን አንድ ፖይንት ልንገርህ ሁልጊዜ ስለምላቸው ለእንግዶቼ ህይወት የምርጫ ጉዳይ ናት። ምንም ጥያቄ የለው። እያዘንክ ያለቀስክ ሰበብ እየደረደርክ መኖር ትችላለህ ግን መርጠህ አዎ መርጠው ነው ኤግዛክትሊ አስተካክለህው በደስታ በፍቅር መኖር ትችላለህ መርጠው ነው ኤግዛክትሊ። ምናልባት የምትመርጠው ምርጫ ዋጋ ያስከፍልሃል ወይ 100% ሊያስከፍል ይችላል። ያንተን ጥረት ይጠይቃል ወይ ዴፊኒትሊ ይጠይቃል። ኤግዛክትሊ ምንም ጥያቄ የለውም የምርጫ ጉዳይ ነውና ምናልባት እሷ ያን መርጣስ ቢሆን ያን እኮ ነው የምልህ መረጠች ሰው እኮ መርጣ ለኔ ደግሞ አሁን ከምርጫዎች ላይክ እንዴት መሰለ አሁን ዲያሎጎች እኮ አሉ ሁለታችሁ ማለት አዎ ዲያሎጎች አሉ የምትሰጠው ሪስፖንስ አለ። እኔ በዚህ የ6 ዓመት ጆርኒ ውስጥ ማቋት የጄ መዳፍ ያህል ማቀው ነገር አለ ብዙ። እኔም ፐርሰናሊ የደረሰብኝ እኔ ባይ ዘ ወይ ፍጹም ነኝ ብዬ አይደለም የራሴን ድርሻ ወስዳለሁ። በጣም ብዙ ፎልቶች አሉብኝ በጣም ብዙ ፎልቶች ግን ምንድነው ሪሌቲቭሊ ታይዋለህ ሎጂካሊ ታይዋለህ ገብቷል አይደል? ሎጂካሊ ታይዋለህ። እኔ ላይክ ዲሳይድ አድርግ ብትለኝ
የመጀመሪያው ዲሲሽኔ የነበረው እስካሁኑ ጊዜ ድረስ እኔም ላጥፋ እሷም ላጥፋ ይህንንም ልምረጥ ያንንም ልምረጥ የመጀመሪያው ዲሲሽኔ ልጄ እናትና አባት መነጠቅ የለባትም። ዴፊኒትሊ ይሄ ብዙ ሰው ሀሳብ ነው። ትክክል ነህ። ግን የኔ ዲሲሽን which is on the flip side ከሷ ጋር ደግሞ ያደለ እኮ ያንተን ሀሳብ እስኪ ንገረኝ። እኔ አሁን አንድ ግልጽ ጥያቄ ብቻ ልጠይቅህ። አይ ነው እኔ እንትን እያርኩህ አይደለም፣ ዲፌንድ እያረኩህ አይደለም። ይሄ እንድትረዳው እፈልጋለሁ። እኔ ገለልተኛ ነኝ እና ተመልካቾች በሚረዱት መልኩ እንዲረዱት ስለምፈልግ ነው ጥያቄዎቹ ሀሳቦችን እንትን ማደርግልህና ዩዊሽ እኮ ልጅህን እንድትሰጥህ አንተ ባልከኝ መሰረት አይደል? ልጄን ብቻ ተውልኝ ብለሃል ማለት ልጄን አትወሰዱብኝ ብያለሁ ብለኸኛል። አዎ እኔ አንተ ባልከኝ መሰረት ነው ጥያቄ የምጠይቀው። ኤግዛክትሊ ይሄ ላለ ሰው ልጁ ሲተውለት ኦኬ ይሄው አሳድግ እሺ ብላ ውሳኔን ስታከብርልህ ኤግዛክትሊ ይሄን አክሴፕት አድርገህ መቀበል ታዲያ ለምን ያንን ለምን መሰለህ ከዛ በፊት ሶልቭ ለማድረግ በጣም ብዙ ርቀት ሄጃለሁ። ያ እንዳይመጣ የመጨረሻው ዲሲሽን ነው ያ እንዳይመጣ መለያየቱ እንዳይመጣ በጣም ብዙ ርቀት ሄጃለሁ እኮ ቤት ሻሸመኔ እናትየው ጋር በጣም ብዙ በስልክ ተው ያልፈነቀልኩት ድንጋይ የለም። ለልጄ ስል የማይመጥነኝ ብዙ ነገሮች ዲግኒቲን ክብሬን ብዙ ነገር ቀብሬያለሁ። እስከ ጥግ ሄጃለሁ። አም ታንክፉል በጣም ደስተኛ ነኝ። አሁን ለመሰለ ለራሴም ለልጄም በቂ መልሳለኝ። በጣም መዋረድ ታውቃለህ ይሁን ኦኬ ዋሬቨር ይሁን ምትሆን ታድርግ ምንም ትሆን ኢትስ ኦኬ but my daughter deserve a mother ብዬ ማለት ነው። ልጄ አበባዬ እናት ያስፈልጋታል ብዬ እስከ ጥግ ሄጃለሁ። መሆን የሌለብኝን ማድረግ የሌለብኝን አሁን ክብሬን የሚነካ ልጅክ ስንት ዓመት ሆናት? ልጃችሁ ስንት ዓመት ሆናት? 3 ዓመቷ ነው። 3 ዓመቷ። ስለዚህ መጨረሻ ላይ ዲሳይድ ያደረኩት ምንድነው በቃ እሷን ተውልኝ ነው። እሺ የት ናት ልጅህ? እናቴ ጋር ናት። እናትህ ጋር። አንተ የት ነህ? እኔም እዛው ነኝ። እዚህም አሁን ስራም እያስተካከልኩ ነው። እዛም እዚህ ነኝ። ሞያሌ ማለት ነው። ኦኬ ሞያሌ እዛ ጀምሬያለሁ። እዚህም ልጀምር ነው። ሌላው በጣም ደግሞ ዲፕሊ እንድትኖር የሚፈልገው ስለ ስራ ጀምሬያለሁ። አክቹአሊ እዚህም ለመጀመር ሀሳብ አለኝ። እሱንም እናወራለን። ቆይ አንዴ ልጅህ አሁን ልጅህ እናትህ ጋር ናት፣ አንተም እናትህ ሰው አጠገቧ አለህ ማለት ነው? አዎ። ምክንያቱም ይሄን የጠየኩህ ለምን መሰለህ ልጅ ሳትወልዱ በፊት ብዙ መስዋዕትነትን ከፍያለሁ ብለኛል። ያለፍክባቸው መንገዶች ስትነግረኝ ቅድም። አሁን ደግሞ ልጅ አጠገብህ ስትሆን ልጅን አሳልፎ ለሶስተኛ ወገን መስጠት አሁን እናት ጋር ወይም እንደዚህ ጋር ማሳደግ ጥቅም አለው። በአያት እጅ ሲያድጉ ያው ተሞላቃ ያድጋሉ ይባላል። ዋቴቨር አንተ ለፍተህ ሄደ ግን የሚያጡት ደግሞ ነገር አለ። አሁን እቺ ልጅ እናቷን አታ at the same time አባቷን ማጣት አለባት ብዬ እኔ አላስብም። እውነታውን ንገረኝ ካልከኝ ማለት ነው። እዛ ጋር የከፈልከው መስዋዕትነት እኔ ሁለት ቀን ነው ከመጣው ባይዶ ተለይቻት ማለት እሱን እቺን ኮንፊርም ለማድረግ ስለፈለኩ ነው። እሺ ምክንያቱም እቺ ልጅ እናት ማጣቷ ሳያንስ አባት ሲጨመር ደግሞ ሶሪ አስታውስከኝ እዚህ ጋር ከመጣሁኝ ምን አሰብኩኝ መሰለ ሌላው በጣም በቃ በውሳኔ እንድጸና ኮንፊርም እንዳደርግ ያደረገኝ ነገር ከማማዬ ከልጄ ጋር እንድትገናኝ በጣም ምኞት ነበረኝ። አሁን ስመጣ እና ደውላልኝ ጽፋልኝ ምናምን ሪስፖንስ አላደረኩም። በቃ አግሬሲቭ ስለነበርኩኝ በጣም ብዙ ርቀት ስለሄድኩኝ ይደክማል እኮ ዲሳይድ ታደርጋለህ። ከዛ በቃ አትሊስት ልጄም ትያት ብዬ ማለት ነው። ግን መጀመሪያ እስኪ ልያት እሷን ኮሚኒኬት ላድርግ ላውራት ብዬ ከሁለት ቀን ለምን ትናንትና ሄድኩ ያለችበት አካባቢ እና ከዛ ሰው ጋር እዛ ሱቅ ውስጥ እናቴ ለኔ ያመጣችልኝ ሸሚዝ ነበር፣ ስኩዌር ሸሚዝ በጣም ነው የምወደው። ያንን ለብሶ እዛ ቁጭ ብሎ ሱቅ ውስጥ ነው ያገኘኋቸው። which is
እሺ ችግር የለውም ጓደኛ ነው ምናምን ነው እንበል። ከወራት በፊት ብዙ ነገር ተፈጥሯል በመሃላችን። በተለይ ደግሞ እኔ እንደ ወንድ ልጅ ያንን እንደዛ ስታደርግ የነበረው ነገር ከሱ ጋር የምትሆኙ ነገር ለመወሰንም ብዙ እርምጃ ለመውሰድም በቂ ነበር። እግዚአብሔር ረድቶኝ ምንም አላደረኩም። ስለዚህ አእምሮዬ ተበክሏል። በዛ ላምንሽ አልችልም አዝናለሁ ብዬ ስል ገዳም ሆኜ ነው የምትለው ሞቷል እኮ ያለቀለት ያበቃ ነገር እኔ ምንም ነገር የለኝም ከሱ ጋር የሚል ሪስፖንስ በተደጋጋሚ ነበር የሚላክልኝ። አሁን ድንገት ነው ስልክ እምቢ ብሎኝ በቃ ላውራት ማማን ላገናኛት ማለት ነው ሲሄድ ያንን ነገር ሳይ እንዳልኩ ጸሎቴን ነው የቀጠልኩት። እግዚአብሔር አምላክ ለልጄ አሰንብተኝ፣ ምንም ነገር ውስጥ አትክተተኝ፣ አንተ አረጋጋኝ እና ሰውነቴ ቫይብሬት ያደርግ ነበር። ለረጅም ደቂቃዎች ዝም ብዬ ነው የቆምኩት። ቋንቋይነሽ ሚዲያ ላይ ሲታይ በጣም ሪሊጂየስሊ እንደዛ አይነት ሰው ሆና ነው የምትታየው። አምሳሌ ያ አይደለችም በፍጹም። ምን ያህል ጊዜ ሆናችሁ ከተለያያችሁ? ኦልሞስት ወደ አመት ከምናምን ወደ አመት ሰው ተለያይታችኋል። እኔ ስሜቱም ነው በጣም ስሜትክ ስለሚገባኝ ነው። በጣም ህመሙ ምናምን ያው ይገባኛል፣ በጣም እረዳሃለሁ። አሁን ላይ በህይወት ምን ትጓጓለህ ብትለኝ ትዳር ነው የምጓጓው። እውነተኛ ትዳርን ኖሬው አላውቅም። በህይወት ምን ትጓጓለህ ብትለኝ ለእናቴ ለልጄ እናት ነው የምጓጓው። አዲስ ትዳር ማለት ነው? አዎ በህይወቴ ትልቁ ዊሼ እግዚአብሔር ደግሞ የሚያደርጋል ለልጄ እናት ለኔ ባለቤት ምትሆን። ትዳር የሚባለውን ቴስት አላውቀውም። ሚዝራብል ነገር ነው ያሳለፍኩት። ስቲል እየተከተለኝ ያለው ማለት ነው። በዚህ መሃል ልጄ ሰለባ በመሆኗ ስትሮንግ ናት ልጄ። እኔ አሁን ስራዬ ምን እንደሆነ ታውቃለህ? እንደዚህ አይነት እናት ለልጄ በመምረጤ እድሜ ልኬን ስክሳት ነው የምኖረው። that is my purpose። ፕላስ አንተ ለእናቷ ጥሩ ባል ነበርኩ ብለህ ታስባለህ? ጥሩ እኔ ለልጄ ለኔ ጥሩ አይደለችም አላልኩም። ለእናቷ ነው ያንተን ነው የጠየቅኩ። አንተ ለእናቷ ለልጅህ እናት ጥሩ ባል፣ ጥሩ ወንድ፣ ጥሩ ወንድም፣ ጥሩ አጋዥ፣ ጥሩ ፓርትነር ነበርኩ ብለህ ታስባለህ? እኔ አይደለም ያንን ዲሳይድ ማድረገው እሷ ናት። do you think አንተ ምችለው ነው አላጓደልኩባት ብለህ ታስባለህ? አለም እንዴት ነው ማላጓደለው? I'm not perfect ፍጹም አይደለም። በጣም ብዙ ማጓደለው ነገር አለ። ያ አይደል እንዴ ትዳር ማለት መደጋገፍ አይደል? መሞላላት ነው ትዳር። that's the point። ግን I tried ምችለው ነው የምታደርገው። ፕላስ ደግሞ ያንን መልስ የምትሰጠኝ ያንን እዛ ቋት ውስጥ የምትከተኝ እሷ ናት። እኔ ለምሳሌ መጥፎ ናት እያልኩ አይደለም፣ ግን በተዘዋዋሪ መጥፎ ናት እያልከኝ ነው። at some point መጥፎ ድርጊቶች አትገባትም። አዎ I'm sorry to say this በፍጹም ይህንን በጣም በእርግጠኝነት ነው የምነግርህ። ከዛ ሰው ጋር ግንኙነት በመጀመሪያ ነው? no way በፍጹም። ሌላ በምን ልጄ የሚገባትን የእናትነት ፍቅር ነፍጋታለች። ልጄ አይገባትም። ይሄ ዛሬ አይደለም ከረጅም ጊዜ በፊት እኔ ፍጹም ነኝ አይደለም፣ እኔ የሄድኩበት ርቀት አንድ ስንዝር አልሄደችም። መሄድ አለባት አይደለም፣ የማይገባኝን ብዙ ነገሮች አእምሮን የሚሰብሩ እንደ ወንድ ልጅ እሳት ነበልባል የሚያደርጉ ብዙ ድርጊቶች አልፈዋል። እግዚአብሔር በሰላም አሻግሮኛል። ያንን በጣም ተሰብሬያለሁ። መሰበር ታውቃለህ? ስብር ብያለሁ። ልጅና ቅቤ እንደ ሴት ልጅ ስቅስቅ ብያለሁ። እንደ እናት ማድረግ ያለባትን አባቶኝ አድርጌያለሁ። እናት ናት ልጇን ይዛ የምትጠፋው። ልጄን አትንኩብኝ፣ እሷን ብቻ እንዳትነኩብኝ ብላ ልጇን ሸሽጋ ሁሉንም ነገር በትና የምትሄድ እናት ናት። ያንን ያደረኩባት ነኝ እኔ።
እያኩቶኝ አይደለም ለልጄ ስል ማለት ነው። ዝም ብያለሁ መናገር በነበረብኝ ሰዓት። ተከብሬ በምኖርበት ሞመንት አፍሬ ዝም ብያለሁ ልጄ ስል። በጣም ብዙ ርቀቶች አትሊስት በአንድ ቃል አንደበት እኮ በጣም ብዙ ይጠግናል ይሰብራልም። እና ለልጄ አይደለም ለየትኛውም ልጅ አልመኝም እንደሱ አይነት እናት። I'm sorry to say this ለየትኛውም ልጅ ምንድነው በዋናነት ለኔና ለሷ መለያየት ምክንያት የምትለኝ ነገር አለ? ምንም አልፈልግም። ብቻ I wish የልጄ እናት ጠንካራ ስለሆንክ በነገራችን ላይ እኔ አሁን አይ ነው የጠየቁ ጥያቄዎች ምናልባት ጠንከር ብሎ ሊሆን ይችላል። ያን ያረኩበት ምክንያት ነገሮችን የምታይበት መንገድ በስነ ልቦናውም ደረጃ የሄድክባቸው ነገሮች ያንተን ጥንካሬ ስለሚያሳዩ ነው። ህመም አለው ወይ? ምንም ጥያቄ የለው። ታመሃል ወይ? ተሰብረሃል ወይ? ተጎድተሃል ወይ? ምንም እያወራኝ አውቀዋለሁ። ህመምህን በጣም እኔ እረዳዋለሁ፣ ውስጥ ያለ እረዳዋለሁ። ግን አንዳንዴ ያው እውነታን አለ ፌስ እያረክ ያለው ለልጅህ ስትል whatever አየ። ስለዚህ ያን ፌስ ስናደርግ በመሃል ከሚመጡ ነገሮች መካከል ናቸው እንደዚህ ብዬ አስባለሁኝና ኦኬ። ስለሱ ምክንያት ከሌለ አሁን ምን እየሰራ ነው? ስለ ስራ እነግርሃለሁ። አሁን ታንክ ዩ አሁን ፈርኒቸር ነው የምሰራው። የእንጨት የብረት ስራዎችን እሰራለሁ። ዛሞያሌ ወይስ እዚህ? እዚህም ሊጀምር ነው። አዎ እዛም እየሰራሁኝ ነው። ግን በዋናነት እዚህ ነው የምሰራው። እዛ ሄድኩበት ባይ ዘ ወይ ልጄን ይዤ ነው በቃ የሄድኩት ሪሊፍ ፈልጌ። እናቴ በጣም ነው የሚዋደዱት ከእናቴ ጋር። ምን እንዳለች ታውቃለህ? አባ ልጄ ተከፍቶ ስብር ብሎ ልጁን አቅፎ መጥቷል። አሁን ሸሽጌዋለሁ፣ ተይው ትንሽ ላይፍ እዚህ ጋር አያቆምም። ገብቷል? ሰው ይጎዳል፣ ሰው ይተካዋል። እኔ አም ያንግ ናፍ አም ኮንፊደንት ናፍ የስኬት ዳርቻ፣ የሰክሰስ ዳርቻ፣ የፋይናንሻል ስታተስ ዳርቻ እንደምደርስ ምንም ጥርጥር የለኝም። እግዚአብሔር ደግሞ መከታዬ ነው፣ የድንግል ማርያም ልጅ። ገብቷል? ምንም ልፍስፍስ ሆኜ እየነፈረኩ አይደለም። ግን በሄድኩባቸው በነዛ ጨለማ ውስጥ ያቺ የምታበረታች ትንሽዬ ነፍስ ልጄ እሷን ስለሰጠኝ ሁሌም በደስታ ነው ማለቅሰው። ለእኔ እስትንፋሴ ናት። ጠንካራ ነህ። አይ ነው ብዙ ነገሮች ይቀየራሉ። ደግሞ አንዳንዴ እኛ የምናልቅስ እንጂ ወንዶች ምን ተደብቀን ያው የተለመደው ብዙ ጊዜ አይ ነው። እሺ እና ምን አለ መሰለህ በሳይኮሎጂ ወደ ሳይኮሎጂ ልምጣለን። ሞስትሊ ኢሞሽን ኢንቮለንታሪ ነው። አንተ እስኪል አልቅስ ብለህ አይደለም የምታለቅስ፣ እስኪል እናድድ ብለህ አይደለም፣ ኢንቮለንታሪ ነው፣ ያለ ቁጥጥር ነው። እና እጅግ በጣም ከሚመከሩ ነገሮች ማልቀስ ስፔሻሊ ኤግዛክትሊ ቴራፒ ነው። ታንክ ዩ ላይክ ለምሳሌ አንተ ሳምበዲ በጣም የምትወደው ሰው ሞቶ ልትስቅ አትችልም። በጣም አዝነህ ልትስቅ አትችልም። ገብቶሃል አይደለ? የኛ ማህበረሰብ ደግሞ ምን አይነት ካልቸር አለ መሰለህ? ወንድ ልጅ ቆፍጣና ነው፣ ጀግና ነው፣ ማልቀስ የለበትም ነው ወይ? ወንድ ልጅ ፊሊንግ አለው። ትክክለኛ መልከት አይደለም እሱ። ወንድ ልጅ ማልቀስ ሲፈልግ ቆፍጠን ማለት አለበት ተብሎ የሌለ በርደን ሊጣልበት አይገባም።
አንዱ የስትሬስ ሜካኒዝም ነው። ገብቷል አይደለ? እኔ ላይክ አይ ፊል ሳድ therefore I cry አዝኛለሁ። ስለዚህ ሪሊፍ ማገኘው ያንን ሀዘኔን ኤክስፖዝ አድርግ ነው ሪሊፍ ማገኘው። እና በእኛ ማህበረሰብ እንደ ልፍስፍስ እንደ ምናምን የሚታይ እይታ አለ፣ ግን የተፈጥሮ ሂደት ነው። ለዛ ነው ቀደም ያልኩ እኮ ያም ደግሞ እንደዚህ አይነት ወንዶች የምናልቅስ ያልኩ አንዱም ይሄ በነገራችን ላይ ይሄ ስሜት ጉዳይ ነው። ስሜት ላይ ደግሞ ካልኩሌሽን የለም። እኔ ማምነው ያንን ነው። ስሜት ላይ ካልኩሌሽን ስለሌለ እንባ ከመጣ ታለቅሳለህ። አይ ኖ እንደ ወንድ የምናረጋቸው ነገሮች አሉ። ራሳችንን ወስደን የሆነ ቦታ የምንደብቃቸው ነገሮች አሉ። ራሳችን ብቻ የሚያውቃቸው እንባዎች አሉ። ለማንም ሰው ያላጋራ ነው ምናልባት እና አይ ኖ ግን ቢግ ዲል አይደለም። ስሜታችንን ብንገልጽ ምናለቅስ ወንድ መሆን ባለብን ቦታ ላይ እኮ ወንድ እንሆናለን መልሰን። እኔ ያናምናለሁ እና ከስሜታችን ጋር ግብግብ ስንፈጥር ራሳችንን ለጭንቀቱ ልንከት እንችላለን። እና ለማንኛውም ያው ብዙዎች ይጋሩሃል ብዬ አስባለሁኝ። ስራ ይሰራው ነው ብለህ ነበር። ስራ ፈርኒቸር ነው የምሰራው። በዋናነት በጣም እጅግ በጣም ተመልካቹም ሁሉም ሰው ፎከስ እንዲያደርግልኝ የምፈልገው በጣም ስራ ያስፈልገኛል። እጅግ በጣም እርዳታ ያስፈልገኛል። ይሄ እርዳታ ፋይናንሻል አይደለም። ከማንም ፋይናንሻል እርዳታ አልጠብቅም። የኔ ያልሆነ ስባሪ ወደ እኔ እንዲመጣ እንፈቅድ ስብዕና የለኝም። እጋፈጠዋለሁ፣ አልፏለሁ። ግን ስራ አንደኛ ፕሮሞሽን ላይክ ፈርኒቸሮችን፣ ሶፋ፣ ቲቪ ስታንድ ማነው ኪችን ካቢኔት ማንኛውም የፈርኒቸርም የብረት ስራዎችን እንሰራለሁ እና የሳይት ስራዎች አሉ፣ የሆቴል ስራዎች አሉ፣ የመኖሪያ ቤት ውስጥ ኪችን ካቢኔት እና ማንኛውም የፈርኒቸር ስራ እና መና ፈርኒቸር ነው አንተ መና ፈርኒቸር። ስለዚህ ይደውሉልህ፣ ስራ ይዘዙ፣ ይደውሉልህ። ኤግዛክትሊ በቃ መስራት የምፈልገው አይደል? በጣም እጅግ በጣም ስትሰራ እንዳልኩ ያው አንተም ብላል በርግጥ በፍጹም ታማኝነት ባልከው ጊዜ በማስረከብ መጥቼ ማየት ደግሞ ፈልጋለሁ። ደስ ይለኛል። ከእግዚአብሔር ጋር ወርክሾፑንም በቃ ወርክሾፕ ክንማ ያለው በርታ። በጣም በእርግጠኝነት አንዳንዴ በማልቀስ ውስጥ የሚመጣ ደስታ ደስ ይላል አይደል? ስለዚህ በዛ ውስጥ አልፈ ነገ ጥሩ ደረጃ ላይ እንደምትደርስ አይ ነው አያስባለሁ። ፕላስ ደግሞ አሁን አንድ ኦንሊ ቲንግ ልነግርህ የምፈልገው ነገር አንተም ጀምረው ያለው ስላልከኝ ከሷ ጋር ያለውን ነገር ምናልባት ለማስተካከል ያለፉት ነገሮች አክሴፕት አድርጎ ለመኖር ዝግጁ መሆን አለበት ኤኒ ታይም ብዬ አስባለሁ። ሰው እንደ ሰው ከምን አንጻር ነው መሰለህ ያልኩ ልብ ብለህ እንዳታደምጠኝ ፈልገው ከልጃችሁ ቅድም ለልጄ ስትለኝ ስለነበር እኔ አላውቅም ምክንያት ይኖራታል ብዬ አስባለሁ። አሁንም ቢሆን ከሷ እስክሰማ ድረስ አይኑ አገኛታለሁ፣ አወራታለሁ፣ ሰማለሁ ከሷ እሷን እውነት መስማት ስለምፈልግ ማለት ነው። ከዛ በዛ መሃል ውስጥ ያለው በዛ ሂደት ውስጥ ግን ለልጅ የምትመኘው ምኞትን እናትም አባትም ማጣት የለባትም። ምንም ጥያቄ የለው። የኛን ስሜት እኛንን መያዝ ያለብን ብዬ ስለማስብ ነው። አይ ነው ያማል ነው ያው ያማል። በቃ አሌክስ ምን ሆነሃል? አይኔ እያየ ይሄን ነገር እያየው እሷ እንዴት እናቷ ትሆናለች ብለህ እኔ ልትከራከረኝ ትችላለህ። አንተ መብትክ ነው፣ ትክክልም ነህ። እኔ ደግሞ ከዛ ባሻገር ነው የማየው። ልጅቷ አይመለከታትም፣ ህፃኗ አይመለከታትም። እሷ ዲዘርቭ የምታደርገው ጥሩና ጥሩ አባት ይገባታል። እናንተ ትገባታላችሁ ሁለታችሁም ብዬ ስለማስብ ምናልባት እዛ ላይ በሂደት የምንሰራቸው ሰዎች ወደፊት ይኖራሉ ብዬ አስባለሁ። እግዚአብሔር በረዳን መጠን ማለት ነው፣ እግዚአብሔር ባገዘን መጠን እዛ ላይ እንሰራለን ብዬ አስባለሁኝ። እንግዲህ ተመልካቾቻችን ከዛሬ እንግዳዬ ከአብርሃም ጋር ያደረኩት ቆይታ ይሄንን ነው የሚመስለው። እኔ አንድ ነገርን ዛሬ ኖቲስ አድርገናል ሁላችንም ብዬ አስባለሁ አይደል? ብዙ ጊዜ በሴቶች ላይ የለመድነው ማለት ሴቶች መጥተው ይሄን ሀዘን የሚነግሩኝ የነበረው ብዙዎች ታውቃላችሁ ብዬ አስባለሁ። ተከታዮች ተመልካቾቼ አይደል? የብዙ ሴቶች ህመም ነበር። እኔ ሳላቅ ልጅ ወልዶ እኔ ሳላቅ ኑሮ ነበረው ከዛ ግንኙነቱ ከገባም በኋላ ነው ይሄን ነገር ያወቅኩት ብላችሁ ብዙ ነገር ነግራችሁኝ ታውቃላችሁ። ዛሬ ደግሞ በወንድ ሆነና አይደል አቅጣጫውን በሌላ አቅጣጫም ህይወት እንዳለ ህይወት በሌላ አቅጣጫም ልትመራን እንደምትችል አየንበት ብዬ አስባለሁ። እንማርበት። እንዲህ ትልቁ ዓላማችን ያ ስለሆነ ማለት ነው። በህይወታችን ውስጥ በተለይ ደግሞ ግልጸኝነት
በጣም ዋጋ እንዳለው ይሄ ማሳያ ነው። ማናችንም ያለፈ ታሪክ ሊኖረን ይችላል። ማናችንም ባለፈ ታሪካችን ልጅ ቤተሰብ መስርተን ሊሆን ይችላል። ከዛ በኋላ ግን ያ ነገር በአግባቡ ከተቋጨ ለምንጀምረው አዲስ ግንኙነት ግን ግልጸኝነት ዋጋ እንዳለው ምናልባት ማሳያ ነው ይሄ ቆይታ ብዬ አስባለሁ። እነሱ በቆይታ መሀል የተፈጠረው ነገር እምነትን ምን ያህል እንደሸረሸረ እምነትን መሸርሸሩ ደግሞ ወዴት እንደወሰደም አይተናል ብዬ አስባለሁ። እና ምናልባት እዚህ መንገድ ላይ ያላችሁ ትኖራላችሁ። ልንገረው አልንገረው ልንገራት አልንገራት እያላችሁ ያላችሁ ትኖሩ ትችላላችሁ። የበለጠ ደግሞ እንዴት ማድረግ እንዳለባችሁ የሚያግዛችሁ ባለሙያ ከፈለጋችሁ ይሄው አድራሻችን ደውሉ። ባለሙያ እንመድብላችኋለን። ከባለሙያ ጋር በመሆን እነዚህን ችግሮች መፍታት ትችላላችሁ ማለት ነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ